ህልም አለኝ የራሷን የባህር በር ያላትን ሀገር ለማየት ዋው እንዴ መንገድ ላይ የሚሸኑ ሰዎች ለምን አታርፉም? እንዴ እንደናንተን እያዩ ሚስቶቻችን እየናቁ ነው። ለምን አታድሙ? ከባለልሽኝ እኮ ፍቅር ወይ ሁለቱ ቦቶች ግን የነዳጅ ናቸው የቤንዚን የነዳጅ አንዱን አሰጠኝም። ይወዩ ከሆነ ይሰጥሻለሁ። 40 ቁጥር ነው ጋር አሁን እሺ ቦቲው ነው ሊበላ የጫሂን የሽምግልና ቀሚስ አድርጎ ጎርጓዳ ክንፍ ያለው ጎርጓዳ ሳራ ምንድነው? ቅሌ የተከበርክ ሰው አይደለህ እንዴ? ምንድነው? እንትን ሰፈር ውስጥ አላረጀውም የሚሉ ሴትዮ አሉ። አሳቸው ድግስ ደግሰው ከሰው ለበለት ሰላም ውድ የሳምሪ ቲዩብ ቤተሰቦች እንዴት ናችሁ? በአዳዲስና በአዝናኝ ቪዲዮዎች እንደተለመደው ከች ብለናል። የአርሰናል ደጋፊዎች ደስታው እንዴት እያደረጋችሁ ነው? መቼም እንቅልፍ አጣችኋል። ወደ ቪዲዮቻችን እናልፋለን። ህልም አለኝ የራሷን የባህር በር ያላትን ሀገር ለማየት ዋው ዋው ፊልም ነው ይመስላል። ያው የውጭ እኛ አፍሪካውያን የስልጣኔ ፈርቀዳጆች ችቦ ለኳሾች ነበርን። ነገር ግን አሁን ላይ የኋላ ቀርነትና የደህንነት ምሳሌ ሆነናል። እውነታው ግን አሁንም ታላቅ ህዝቦች የዓለም ኢኮኖሚ መተንፈሻ ሳንባዎች መሆናችን ነው። ትናንትና እምኛ እንገዛም ብለን በአንድነት የውጪ ወራሪን ሀገራችን አስወጥተን ነፃነታችንን አውጀናል። ለዚህ ነፃነት ትግል እኛ ኢትዮጵያውያን ፈርቀዳጆቹ ነን። ትናንትናን በአንድነት አልፈናል። መለያየታችን ደግሞ በጠላት እጅ ይጥለናል። አንድነታችን ኃይላችን ነው፣ ክፍፍላችን ደግሞ ውድቀታችን ነው። ለልጆቻችን ነፃነት፣ ሰላምና አንድነት የሰፈነባትን ኢትዮጵያን በልጆቿ ደም ታፍረና ተከብራ ለዘላለም ትኖራለች። ዋው ህልም አለኝ በስልጣኔ የተራቀቀች ሀገርን ለማየት። ህልም አለኝ የራሷን የባህር በር ያላትን ሀገር ለማየት። ህልም አለኝ
ዋው ዋው ዋው! የእውነት ይለያል። ዳይሬክቲንጉ፣ አክቲንጉ፣ ከለሩ፣ ሰዎቹ ጭብጨባ የሚያስፈልገው እዚህ ጋር ነው። ሃሎ ጤና ይስጥልን። 206 ተይዟል። ሌላ አሪፍ አለ 204። ሰላም ነው? ሰላም ነው። አልጋ ፈልገን ነበር። እሺ መታወቂያ ስጠኝ። እሺ ይቻላል። አሁንም ወረቀት ላይ ነህ እንዴ? ዲጂታል ጋር ዲጂታል ስጠኝ። ኧረ አባቴ ዲጂታል አላስኩም፣ ይቅርታ። እሷን ስለምናውቃት እንካቁል። እሺ አመሰግናለሁ። ግን ዋይፋይ ፓስዋርድ እሷ ጋር አለ። ጉድ እኮ ነው። ዛሬ ደግሞ አስማሪውን ይዘው መጣች። ተበላሽ አስካለች። ተበላሽ እሷን ስለምናውቃት በአለጌ ነውራም በአለጌ። እንዴ መንገድ ላይ የሚሸኑ ሰዎች ለምን አታርፉም እንዴ? እንደናንተን እያዩ ሚስቶቻችን እየናቁን ነው። ለምን አታድሙ? ደህና እብድ ቀነሰልን ብለን ስንጽናና ሌላ ተኩሳ አድቡ። ወይ ሸፈናችሁ ነው ወይ ቤታችሁ ነው ወይ ቁምላችሁ። እንዴ በምን እንተንፍስ? እብድ ቀነሰ። ተመችቶኛል የምር። እንዴ 70 ፕሮ ማክስ ገዛሽ? በጣም አመሰግናለሁ። ቴንኪው። እንዴ በኦሬንጁ ለምን ገዛሽልኝ? አልፈልግም አለኝ እኮ በኦሬንጁ። ረስቼ ነው እንዴ? በሲልቨር ነው የምፈልገው እኔ። ነገ በቃ አልፈልግም። ወሳጂ በቃ ይቅርብኝ። እንዴ በኦሬንጁ እንዳለኝ እያወቅሽ እንዴት ታመጪልኛለሽ? አምልጡ። ፕሮማክስ አልፈልግም እያለ እናንተ ካፑቺኖ እውነታችሁን ነው። Really nigga? ሰላም ሞቲቬሽን መልካምነት ዞሮ ይከፍላል ብለህ ያን የሰጠውን 10 ብር እስካሁን እስኪከፍል እየጠበቅክ ነው። ከፍሏል። መልካምነት አይጠበቅም። መልካምነት አይራቀቅም። መልካምነት አይሰነጠቅም። መልካምነት አይሰነጠቅም። መልካምነት በጣም አይደል ሞቲቬት የምታደርገው። Go Kylie, go. Good job Kylie, you're doing amazing. Stupid girl. Stupid girl. Stupid girl. Gato. Stupid girl. Oui. Stupid girl. Stupid girl. Stupid girl. Menos que en la radio salga esta canción. Hoy voy a darle. Stupid girl. Stupid girl. Oh, Jamie, no! Oh my, no! Stupid girl. ወይኔ እናት Stupid girl. Stupid girl. በጣም አይደል ሊሰራሽ İstersen bir ömür hazırım. ያው ቢጫ ከሆነ ንጹህ ነው ማለት ነው። ቢጫ ኦኬ። እንቁላሉ ነው ቢጫ እያለ እያየ ይሰጠዋል ልጁ እዛ ጋር ቋቋቋ አርጎ ድብን እንዴ እኔ አንቺ እንድትወጂኝ ቆይ ግዴታ ሽንት መስጠት አለብኝ እንዴ? እኔ እንደዛ ላይ እሺ ወይ ሰገራም ልስጥ ደምም ልስጥና ዘው ላብራቶሪሽ ወስደሽ መርመረሽ ፍቅሬን ቴስት አድርጊው ሶስቱን ውስጥ ታገኙዋለሽ እያልኩ ነው። እኔ ቆይ ናፍቆትሽ ፔሸንት ሆንኩ እኮ እንዴ። ናፍቆትሽ በዚሁ የሚቀጥል ከሆነ በቅርቡ ጸረ ወባ መከተብ ይኖርብኛል። ከከተማ ታዲያ ገና ሳይሽ እኮ ዳይጀስት አደርጋለሁ እያልኩሽ ነው። አንቺ ውበት ናሙና፣ አንቺ የመልክ ዲኤንኤ። እስቲ እሺ በይኝና ማለት ነው ፍቅርሽን በልቤ ቧንቧ አፍስሽ ውስጥ አንቺ የፍቅር ቫክሲ። እንኳንም ግን እኔና አንቺ ማለት ነው ታመሽ አልተገናኘንሽ። እንዴት
አንቺ ላይ ፈዝዬ ሳላክምሽ ትሞቺ ነበር። እዚህ ራሱ ዶክተሩ ስላንቺ ምን እንደሚያወሩ ታውቂያለሽ? እሱ የመረመረችው ሽንት ምንኛ ታድሎ በሽታ ያቆም ከዛሬ ጀምሮ እኮ ነው የሚሉሽ እኮ። ቅድም ራሱ አንዱ ታማሚ ትንፋሹ ቀጥ ብሎብን ደንግጠን ልቡን ፓምፕ እያደረግንለት አንቺ በበራለሽ። ድንገት ታማሚው አየሽ መተንፈስ ጀመረ። ኧረ በእናትህ ተዋቀልልብኝ። የቀለድኩ አይደለም እኔ እኮ አንቺ ብቻ እንዳይደክምሽ እኮ ታማሚዎች እኔ ጋር ሲመጡ እኮ ላብራቶሪ ራሱ እኮ አለካቸውም እኮ ደህና ናችሁ ምንም አልሆናችሁ መጃል ወደ ቤታቸው መሸኘው። እኔ ባንቺ ፍቅር እንደነወለድኩ ያወቅኩት ደግሞ ለታካሚዎች መድኃኒት ስጽፍ ጽሁፌ ይነበባል። በቃ ምን ይበቃል። ትላንት ራሱ አንዱ ሆዱን ታሞ መጥቶ እኮ ነው እኮ ሆዴን አሞኛል ይቆርጠኛል ሲለኝ አንተም ቁረጧ ብዬ እኮ የብርቱካን ቢላ የሰጠሁት እኮ። በቃ እሺ እኔ ረፍዶብኛል። ነገ ግን ትመጫለሽ አይደለ? ምን አፈለከኝ? አው አንድ ታማሚ ነበር ሰርጀሪ የምናደርገው ማደንዘዣ ደግሞ አልቆናል ታውቂያለሽ። ስለዚህ አንቺ መተሽ ታካሚ ፊት ስትቆሚ በውበትሽ ፈዙ ሲደነዝዝ እኛ ሰርጀሪ እናደርገዋለን ብዬ እኮ ነው። በቃ እሺ ቻው። ቀስ እያልሽ የኔን ክብል እንዳትወድቂ እሺ ብት ይሻለሻል። ኧረ በለዚያ ሬሳ ማድረቂያ ወግቼ ታሰምጠው የለ እንዴ ወዳጅ? ታሰማምጠው የለ እንዴ? ሁለት ቦት ይግባ። ባለ ሁለት ቦት ወኔ ፈጣሪ ህይወቴ ተቀየረ። ህይወቴ ተቀየረ። ይሄንማ አያመልጠኝም እበለዋለሁ። መንገድ ላይ እንዳይዙ ብር ክፈላቸው። ወይ እንዴ አባለ ነው የምታውቀው? የብርሽ ነው? የብሬ ነው። እንደውም ካንተ ቆንጆ ልጆችን መውለድ እፈልጋለሁ። እንውለድ? እንግባ ታዲያ እንግባ። እሺ ከባለልሽኝ እኮ የኔ ፍቅር። ወይ ሁለቱ ቦቶች ግን የነዳጅ ናቸው የቤንዚን? የነዳጅ አንዱን አሰጠኝም? ይወዩ ከሆነ ይሰጥሻለሁ። 40 ቁጥር ነው ጋር አሁንሽ ቦቲው ነው ሊበላ ያለሽ 40 ቁጥር ነው የሆንሽ። ማንቺ ሳታጣሪ ምን ሆንሽ? ምን አይነት መስዋዕትነት የከፈለው መስዋዕትነት ለአርሰናል ይወጥመች ነው። ጨመጀደው እግዚአብሔርን ይወካለ። አሁን ያይ ከባድ ነው ለመሰለኝ። ዙም አድርገው በደፋ ነው አርሰናል ስሜት አለ። መኪናው ማለት ነው በቃ ትንሽ ከቆየ ወደ ታች ሊገባ ነው ምናምን ማለት ነው። ስሜታቸው የአርሰናል ደጋፊዎች ይለያል። ለመላው የአርሰናል ደጋፊዎች እንግዲህ እንኳን ደስ አላችሁ ለማለት እንወዳለን። ይቀጥላል። ነው ያረኳት። አጽድተህ ሞተሃል። አምጣ እባክህ። እቺ ስሜት ያለችው ሴቶች ጋር ብቻ ናት። ወንዶች ሺህ ጊዜ አሉ ሁሉንም አላልኩም፣ ግን ወንዶች ብዙ ጊዜ የሚያጸዱት ፊት ለፊቷን ነው። ከዛ ቀልባቸው ውልቅ ነው። ከዛ በኋላ እንደነዚህ አይነት ወንዶች መገደል ነው ያለባቸው። በጣም ነው ያናደደኝ። ምን እንዳደረገ ልንገራችሁ። ይሄ ሰውዬ እንግዲህ መኪና አደጋ ያጋጠመውና ለ6 ዓመታት ያክል ፓላራይዝ ይሆናል ማለት ነው። በዚህ መሃል ግን ሚስቱ በፍጹም አልተለየችውም ነበረ። ትንከባከበው ነበር፣ ገላውን ታጥበው ነበር፣ ዳይፐሩን ትቀይርለት ነበረ፣ ምግብ ተመገበው ነበረ። ብቻ እንደ ሕፃን ልጅ ትንከባከቡ ነበረ። እሱ ብቻ አይደለም፣ ቤታቸውን ታጸዳለች፣ ልጃቸውን ትንከባከባለች። ደግሞ እሱ እንዲድንላት ሕክምና የለ ምን የለ የምትችለውን ነገር በሙሉ ታደርግለት ነበረ። እና ደግሞ ሶሻል ሚዲያም ላይ ትሰራ ነበር። እንደ ቭሎግ አይነት ነገር ሶሻል ሚዲያ ላይ እንደዚህ ያጋጥሞኝ እያለች ላይፍ ስታይሏን ፖስት ታደርግ ነበር። እና በጣም ብዙ ሰዎችም ያበረታቷት ነበረ። የሚገርመው ነገር ግን ምን እንደሆነ ልንገራችሁ። ይሄ ሰውዬ እየዳነ መምጣት ይጀምራል እና ሙሉ ለሙሉ ጤናው በሚመለስበት ሰዓት ላይ ረጅም ጊዜ እንኳን አልፈጀም፣ በ2 ሳምንታት ውስጥ ሌላ ሴት ያገባል ማለት ነው። እጅግ በጣም ነው ያናደደኝ። እንደዚህ አይነት ጥቅመኛና ባለጌ ሰዎች በጣም ነው የሚያናዱት። ምክንያቱም መፍታት ከፈለገ መጀመሪያውኑ እሷ መከራውን ሳትበላ ዳይፐሩን ሳትጠርግለት መፋታት ነበረበት። እና በጣም ብዙ ሰዎች እሷን ደግፈው እሱን በጣም እየሰደቡት እያንቋሸሹት ነበረ። ስለ አዲሱ ትዳር መጥፎ ነገር እያወሩ ነበረ። እሷ ግን በሶሻል ሚዲያዋ ሰዎች ምንጊዜም የራሳቸውን ምርጫ መምረጥ መብት አላቸው፣ ስለዚህ እባካችሁ ተዉት ብላ ተፋቷት እንኳን እንደዚህ በድሏት እንኳን መልካም ልብ እንዳላት አሳይታለች። እስኪ ለዚህ ሴት ያላችሁን ሀሳብ ኮመንት ላይ አምጡ። ጭራሽ ተውት፣ የራሱ ምርጫ ይምረጥ። ወይ እኔ ሴት ልጅ ማቅበጥ በቃ በጣም ደስ ይለኛል። በቃ ሙች በላይ ሙች ወይኔ ታድጊ ምንም እንዳፈስሽ በቃ የምፈልጊው ነገር ነው ማለት ነው። ቅብጥ እንደፈለግሽ ወይ ታድጊ። ምን ነው ምን ሆነሽ? ጫማዬ ተበጠሰ።
ኦ ማይ ጋድ እኔ ሴት ልጅ ስትጎዳ ማየት አልፈልግም። አርጊው እኔ በጂሰስ ላዱ አርጊው እንዳንተ አይነት ጀንትልማን የትም አይቻላቅም። ጫማህን ሰጠኝ። ወይኔ ታድይ ነይ እንጂ ምንድነው እንዴ? ተበጥቷል እኮ ዘኝ እንጂ እንዴ ያማታል እንዴ? ድንቄም ጀልትልማን እኔ ደግሞ አውልቆ ሰጣት ምናምን ባዶ እግሩን በቃ እሷት ወጋብኝ አትቆሽሽብኝ እግሯ ብሎ ጫማውን ሊሰጣት መስሎኝ ይሄኛው ኃይላ እና ኃይላ የጫሂን የሽምግልና የጫሂን የሽምግልና ቀሚስ አድርጎ ጎርጓዳሳ ክንፍ ያለው ጎርጓዳሳ ምንድነው? ምንድን ቅሌ የተከበርክ ሰው አይደለህ እንዴ? ምንድነው? እኔ እንትን ሰፈር ውስጥ አላረጀሁም የሚሉት ሴትዮ አሉ። እሳቸው ድግስ ደግሰው ከሰው ለበለች ያረጥከ ደከመው። ከዛ ደግሞ እንትን ያደረገው ስኒከር በዚህ ልብስ ስኒከር አስባችሁታል? ገለቴ ቤቷን ከመበላቷ በፊት ገለቴ ቤቷን ከመበላቷ በፊት ምርጥ ምሳሌ አንደኛ እንካ እንጂ ጉረስ ቆንጆ እንቁላል ፍርፍር ነው። ጉርሻውን ነው እንዴ እንካ ያልሽኝ? አዎ ምን ነው ምን መስሎክ ነበር? አይ ምንም አትቸኩል፣ ጭንቅላትን አጽዳው። ሁሉ አንድ ነገር አስበህ ትችለዋል። ውድ የሳምሪ ቲዩብ ቤተሰቦች ለዛሬ የነበሩን ቪዲዮዎች ይህንን ይመሳስሉ ነበር። በቀጣይ በአዳዲስና በአዝናኝ ቪዲዮዎች ተመልሰን ስለምንመጣ ቤቱን ሰብስክራይብ ሳታረጉ፣ ላይክ፣ ኮሜንት፣ ሼር ሳታረጉ እንዳትወጡ። ባይ